የአብይን ኖቤል የተሸለመበትን ዋንጫ አይተነዋል። በጣም ያበደ ነው። አንቺ በጣም ሴንሲቲቭ ናቸው ግን እነሱ ማለት በጣም ነው በቃ ራሳቸውን እንትን የሚሉት ሁላ ቢከሰኝ ደስ ይሏል የኛ ሀገር ስለሆነ ነው እንጂ ግን የምር ማለት የሆነ እንትን ይሰማቸዋል እንደ ኩራት ነገር ይሰማቸዋል። ስላስባለሁ የአንተ ሀገር ሆኖ ምናምን የውጭ ዜጋ መጥቶ በጣም በቃ በግርምት ምናምን እያየው ነው እንዳለ እና በአጠገባቸው ምናምን ሰልፍ እየነጠርኩ የእኔ ታሪክ ነው አየዋ ምናምን እያልኩ ነው ያለፍኩት። ነገር እንዲህ ነው። ይህን ያህል እንዲህ እየተናቀን ነው አሁን መጥተው የሚጎበኙ በጣም ከባድ ነው። አልተዋጠላቸውም ዩቲዩበር መሆኔ። ሰው ሲሞታው እንዲህ ነው የሚሆነው። አያ እንዲህ ለምንሆነው ነገር ይኸውላችሁ እዛ ጋር ቱሪስቶች አሉ ማለት ነው የሚጎበኙ እና ምን አሰብኩ ይመሰላችሁ የሆነ ቪዲዮ አይቻለሁ ቲክቶክ ላይ ምናምን ማለት ነው ሙዚየም ውስጥ እየጎበኙ አንድ እግሩን ጫማ አውልቆ ቁጭ አደረገውና ማለት ነው ከዛ ራቅ ሲል መጥተው ጎበኙት ማለት ነው። ድንገት ራሳችሁን ሙዚየም እየጎበኛችሁ ብታገኙት ምን ይሰማችኋል? ማለት ዛሬ ምን አይነት ሀሳብ መጣልኝ መሰላችሁ? ለምን ብቻዬን ሆኜ ሙዚየም አልጎበኝም በዛውም ደግሞ ቭሎግ አድርገዋለሁ የሚል ሀሳብ ወደ አይኑሬ መጣና ትንሽ ግን ያው ከዚህ በፊት ቭሎግ አድርጌ አላቅም። አንድ የእንትኑን ያለው የድሬ ቪዲዮ አለ። ከዛ ውጭ መንገድ ላይ ምናምን ቭሎግ አድርጌ አላቅም። ሙዚየምም ከዚህ በፊት ኬርኩኝ በጣም ቆይቻለሁ። ያው ተማሪ ሆኜ ምናምን ሄድኩት። አብዛኞቻችሁ ያው ለዴት ምናምን ካልሆነ አትሄዱም ብዬ አስባለሁ። እኔ ደግሞ ብቻዬን እስኪ ሌው በዛውም ኤክስፔሪንስ አድርገዋለሁ በሚልና ቭሎጉም ደግሞ ምን ሊመስል ይችላል ብዬ አስቤ እስኪ ለሄድ አስቤ ያለው እዛ ኬድኩ በኋላ እንግዲህ ምን ሊፈጠር እንደሚችል አላቅም። ካሜራ ይቻል ምንም የማውቀው ነገር የለም። ቻናሉን ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ብታረጉት በጣም ትጠቀማላችሁ። በእርግጥ እኔ ነኝ የምጠቀመው። አይ እንደፈሮት አይደለም ገብተናል። በጣም ነው ቀይር ያለው ማለት ነው። እኛ ስንመጣው እንደዚህ ያልነበረ ሚዛኔ ካሜራም ይቻላል ማስገባት። ጉብኝታችንን ከየት እንደምንጀምር አላውቅም። እዚህ ጋር ግን ሉሲ አለች። ገና እንደገባችሁ በር ላይ ሉሲም ነው የምጠብቃችሁ። ያው እንደሚገመተው ብዙ ቱሪስቶች ነው ያሉት። አብዛኛው ከናስጎብኛቸው ማለት ነው። ባስጎበኛቸው ደስ ነበር ግን በጣም አምልኮ ምናምን የሚል ነገር አለ። ግን ምን እንደሆነ ምንም ላውቀው እራሱ አልቻልኩም። እዚህ ያሉትን አብዛኞቹ ነገሮች እንኳን ከዚህ በፊትም በምንመጣበት ሰዓት ትዝ ይሉኛል ምን እንደሆኑ ምናምን። ግን ጸጥታው ምናምን በቃ በጣም ነው ደስ የሚለው ማለት ነው። ግን አብዛኞቹ አሁን እዚህ ያሉት ድንጋዮች ምናምን አሉ። ለምሳሌ በእጅ መንካት ክልክል ነው ይላል ይሄኛው። ሌላ ምን አለን እስኪ የመካከለኛው ዘመን ጽሁፍ በዓል ምናምን የሚላለ ይሄኛው በጣም አብዛኞቹ እዚህ ጋር ያሉት ይሄ ድንጋዮች ምናምን ናቸው። እና በር ላይ እንዳልኳችሁ ሉሲ ያለች። ካሜራውን እዚህ ላይ አስቀምጬ በቀርጸው ደስ ይለኝ ነበር ግን ይቻላል አይቻልም አላውቅም። ሞጀስ ወክ እያደረኩ ምናምን ትራይፖድ ግን መያዝ ነበረብኝ። አሁን እዚህ ጋር ማስቀምጠው እዚህ ጋር ማለት ነው ያላችሁ እዚህ ከላይውን ባረገው ማለት ነው አዳርሙ ይጮሃል፣ ጦርነት ይነሳል ምናምን። እኔ የት ነኝ? እስር ቤት ማለት ነው። የአበበ ቢቂላ እንትን ነው ይሄ ሽልማት። እዚህ ጋር ዘውዶች አሉ፣ ከባባድ ዘውዶች። ይሄ ደግሞ ምንድን ነው? የሆነ ሽልማት ነው። የአበበ ቢቂላ ግን አይመስለኝም ማን እንደሆነ አላውቅም። ጦርና ጋሻ አለ። ይሄኛው ደግሞ የአፄ ቴዎድሮስ የክብር የጦር ቅጦች ይላል። ቅጥቆች ትጥቆች ነው የሚለው ማለት ነው። እና ይህ የአፄ ቴዎድሮስ የዛኔ የሚዋጋበት የነበሩት ማለት ነው።
የአብይ ኖቤል ሽልማት አለ እዚህ ጋር ይኸው እንደምታዩት የአብይን ኖቤል የተሸለመበትን ዋንጫ አይተነዋል። በጣም ያበደ ነው በጣም እና እዚህ ጋር የኢትዮጵያ ጠቅላይ ሚኒስትሮች አሉ። ዘውዲቱ አለች፣ ይወዳችሁ እዚህ ጋር ዘውዲቱ አለች። ከዛ እዚህኛው ጋር ደግሞ ሚኒሊክ ማለት ይሄ ነው ለማታውቁት ሰዎች። አፄ ዮሐንስ አለ እዚህ ጋር፣ አፄ ቴዎድሮስ አለ። ከዛ ኃይለማርያም አለ እዚህ ጋር እንደምታዩት፣ መለስ አለ፣ መለስ ዜናዊ፣ መንግስቱ ኃይለማርያም አለ። የኃይለ ሥላሴ መቀመጫ የነበረው ማለት ነው ይሄኛው። በጣም ያበደ ነው በጣም እና እዚህኛው ጋር ልብሶቻቸው አሉ ይኸውላችሁ። ይሄን ነበረ ድሮ የሚለብሱት፣ በጣም ነው የሚያምረው። አስባችሁታል? ይሄን ልብስ አሁን ሚኒሊክ ለብሶት ነበረ። በጣም የሚገርም ነው። ዙሩን ጨርሰናል። እስኪ አሁን ደግሞ ከታች ያለውን እያየን ነው። እዚህ ጋር ደግሞ እንትኖች ነው ያሉት፣ አጽሞች ምናምን እና እስኪ እናያቸው ምን እንደሆኑ ምናምን ማለት ነው። እዚህ ጋር አስተርጓሚ አለን። እኔ አሁን ሄጄ ብቀላቅል ደስ ይለኛል። ምክንያቱም አንዳንድ ማራቃቸውን ነገሮች ድምፄን ቀንሼ የማወራው ያው ትንሽ ላለመረበሽ ነው። ይሰማችኋል ብዬ አስባለሁ ምን እንደማወራ እና እዚህ ጋር አሁን ያስተረጎመ ነው እና ሄጄ ብቀላቀለው በጣም እስኪ ግን ምን እንደሚል እንስማው። ለማንኛውም ማለት ነው ማዘር እያዩኝ ነው እዚህ ጋር እንደምታዩት እኔም ገብቶኛል በእውነት ሰው እዚህ ጋር እንትኖች አሉ። ምንድን ነው እኔ አየቅር እንትናቸው እንዲህ ይሄ ከባድ ነው። ሰላም ነው። ኮንተንት ክሬተር ሰውየው እንትን ነው ገና እንደዚህ ቪዲዮ ምናምን ሳወራ አይቶኝ ማለት ነው ዩቲዩበር ነው ወይ ምናምን አለኝ። ከዛ አዎ አልኩት። ከዛ ዩቲዩበር ነው ምናምን አላቸው ለሚያስጎበኛቸው ሰዎች ቼክ ያደረጉም ጭራሽ ማለት ነው። እና ዩቲዩበር ነው ምናምን ይላቸዋል። ኦኬ ብለው ወደ እንትናቸው አቀረቀሩ ማለት ነው። ነገር እንዲህ ነው ይሄን ያለው እንዲህ እየተናቀን ነው መጥተው የሚጎበኘው። በጣም ከባድ ነው። አልተዋጠላቸውም ዩቲዩበር መሆኔ። በጣም ያስፈራው ደግሞ አሁን ሰው ሲሞት እንዲህ ነው የሚሆነው። አያ እንዲህ ለምንሆነው ነገር ይኸውላችሁ እዛ ጋር ቱሪስቶች አሉ ማለት ነው የሚጎበኙ። እና ምን አሰብኩ ይመሰላችሁ? የሆነ ቪዲዮ አይቻለሁ ቲክቶክ ላይ ምናምን ማለት ነው ሙዚየም ውስጥ እየጎበኙ አንድ እግሩን ጫማ አውልቆ ቁጭ አደረገው ነው። ከዛ ራቅ ሲል መተው ጎበኙት ማለት ነው ጫማው። እና እነዛ የምታደርጉ ሰዎች ግን ብታርፉ አሪፍ ነው። እዚህ ጋር ደግሞ አጽም ነው ያለው የቀደምት የድንጋይ ዘመን የድንጋይ መቅረጫ ስፍራዎች ይላል። ግን ማለት አላሻችሁም የሆነ እንትን ይሰማችኋል፣ የሆነ እንደ ኩራት ነገር ይሰማችኋል። ስላስባለውን የአንተ ሀገር ሆኖ ምናምን የውጭ ዜጋ መጥቶ በጣም በቃ በግርምት ምናምን እያየው ነው እንዳለ እና አልዋሻችሁም ይሆን ይችላል። በአጠገባቸው ምናምን ሰልፍ እየነጠርኩ የእኔ ታሪክ ነው አየዋ ምናምን እያልኩ ነው ያለፍኩት ማለት ይቻላል። እና በጣም ነው የሆነ ትንሽ
የሚሰማ ሞራል ነገር አለው እና ብትመጡ አሪፍ ነው። በእውነት ብቻችሁ በጣም ያበደ ኤክስፔሪንስ የሚኖራችሁ። ስፒከር አለ እንደዚህ። ኦኬ በውጭ በኩል አለ መሰለኝ። አይ ቲንክ ጨረስ ነው እንዴ? የሆነ ቦታ ይቼ ነበረ ወደ ላይ ለመውጣት ፈልጌ ግን አይቻልም መሰለኝ፣ ዘግቶታል መንገዱም ማለት ነው። ሌላ ሳያችሁ ታዲያ ወደ ላይ እንዴት ነው የሚወጣው? አይዶን እስኪ እናየው። ለማንኛውም ወደ ላይ መውጣት አይቻልም። ጠይቄ የነበረውን እድሳት ላይ ነው ያለው እና የቅድም ያየነው የታችኛው ክፍል እና ከዛ የላይኛው ነው ያለው። ስለዚህ አሁን ደግሜ ላዞራችሁ አልፈልግም በእውነት ከሆነ ግን እስኪ የተወሰኑ ሾቶችን እንውሰድና የዛሬው ኤክስፔሪንሳችን በጣም ያበደ ነው በእውነት። አሁን ግን እኔ ያላሻችሁም ለምንድን ነው ይሄ አሁን የሆነ የመናቅ ነገር አለን። ለምንድን ነው የምንንቀው በእውነት? እኔም ጋር ስላለ ነው። አሁን ስልህ ሳየው አሁን ይሄ ድንጋዮቹ ምናምን ሳይ በቃ ኖርማል ነው ለእኔ። ያላ ምንድን ነው እኮ ድንጋይ ነው ግን ያ ቅርስ ነው ገብቷል። ፈረንጆቹ መጥተው እንዴት ፎቶ እንደሚያነሱት ብታዩ ማለት ነው 3-4 ምናምን አንዱን ድንጋይ በቃ በዚህ በዛ በዚህ ሊወስዱት ነው ይመስለው እና የሆኑ ነገሮች ላይ ካልሆነ ያን ያህል ብዙ እንትን አልተገረምኩም ማለት ይቻላል። እና ሁላችንም ጋር እንደዛ ነው ብዬ አስባለሁ፣ የኢትዮጵያ ስንሆን ማለት ነው። ድንገት እየቀረስኩ አንዱ ፈረንጅ እንዴት እንዳየኝ ማለት እሱ ነው እየቀረስኩ የነበረው። ግን አንቺ በጣም ሴንሲቲቭ ናቸው ግን እነሱ ማለት በጣም ነው በቃ ራሳቸውን እንትን የሚሉት። ሁላ ቢከሰኝ ደስ ይሏል የኛ ሀገር ስለሆነ ነው እንጂ አስተያየት አይደለም ማለት እንዴ ሊመታኝ ነው ይመስላል። ውጪ ነው ያለ ነው። የዛሬው ቭሎጋችን ይሄን ይመስላል። በጣም አሪፍ ኤክስፔሪንስ ነው በእውነት ሞክሩት። እንዳልኳችሁ ያው ትንሽ ኩራት ነገር ይሰማችኋል። ሌላ ፈረንጅ ስታዩ እዚህ መጥተው እናንተን ድል ምናምን ሲሰማ እና የዛሬው ቪዲዮ በጣም ጸደይ ነው። ያልሞከራችሁ ሰዎች ለብቻችሁ ሆናችሁ ያው ብትሄዱ በጣም አሪፍ ነው። ኤክስፔሪንሱን ትወዱታላችሁ። ቪዲዮ ከካሜራው አጥፍቼው ራሱ በቃ በጣም እዛው እያየው ነበር ዞር እያልኩኝና ብዙ ነገር ነው እንትን የምታዩት። እስኪ ለማንኛውም ሳይደፍ ገና ጀማሪ ቭሎገር አይደለም ብሎ እንደዚህ መቸኮል እና የዛሬ ቪዲዮ ይህን ይመስላል። በቀጣይ ቭሎግ እስካገኛችሁ ይመቻችሁ። ቻናሉን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ከዚህ በኋላ በጣም ብዙ ቭሎጎች ነው የሚኖሩን። ይመቻችሁ።